ምንድን የምትፈልጊው? መማር ፈልጋለሁ። እንግዲህ እንዳያችኋት ነው አስተምረን ኦርቶዶክሳዊ። እስቲ በሽሽቅ የሚወደው ልጅ ሰምተን እንመለስ። ከእስልምና ወደ ክርስትና በርካቶች መምጣት ይፈልጋሉ። አንድ እህታችን አለች። ሰላም ነው አለን። አልሐምዱሊላህ። እንዴት ነሽልኝ? ደህና ነኝ። ባይዘው የትኛውንም ቤተ እምነት እናከብራለን፣ እንወዳለን። ስላከበርሽ እናመሰግናለን። እውነትን ነው አጎቴ መምጣት ይፈልጋሉ። ውይ መሄድ ይፈልጋሉ በሚለው አስተካክለው ከእናንተ ሃይማኖት ወደ እስልምና መሄድ ይፈልጋሉ ነው ማለት ያለብህ ማለት ነው። ምክንያቱም ሀቅ ላይ ያለው ነባራዊ ነገር ሌላ ነው፣ እናንተ ብታወሩ ሌላ ነው። እና ሀያት የምትባለዋ እንግዲህ ቲክቶክ ላይ በጣም ታዋቂ ናትና ሙስሊም ነበረች፣ አሁን ከፈረች። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ከእንደ አይነት ኪደት ይጠብቃችሁ። ይህንን ቪዲዮ ላይክ ሽራ እያደረጋችሁ አስተያየቱን እንስማ ማለት ነው። ምንድን የምትፈልጊው? መማር ፈልጋለሁ። እንግዲህ እንዳያችኋት ነው አስተምረን ኦርቶዶክሳዊና ክርስቲያናዊ ትምህርት እናስተምራታለን። እንግዲህ ካመነችበት ክርስቲያን እናረጋታለን፣ ካላመነችበት በዛው እምነት ትቀጥላለች። እምነት የግል ነው፣ ሀገር የጋራ ነው። አንዲት የአዲስ አበባ ልጅ የዩኒቨርሲቲ ትምህርት ስትከታተል ከሙስሊም ዩኒቨርሲቲ ተማሪ ጋር ትተዋወቅና ፍቅር ይዛታል። ሰልማ ታገባዋለች። ልጁ ይሞታል፣ አላህ ይዘንለትና ይቺ ልጅ በዚህ ልጅ አማካኝነት ያገኘችውን እስልምና ሃይማኖቷን ይዛ ወደ ቤተሰቦቿ ጋር ትሄዳለች። ቤተሰቦቿ ሙሉ ኦርቶዶክሶች ናቸው። መኖር ትጀምራለች። ኖርማሊ ከልጅቱ አንደበት የሰማሁትን ነው የምነግራችሁ። ምንድነው ያለችው? እስልምና ከሞተው ፍቅረኛዋ ያገኘችው ስጦታዋ እንደሆነ ነው እንጂ የምታምነው የክርስትና ዶግማ የኦርቶዶክስ ዶግማና የእስልምና ዶግማ እንደዚህ ነው ብላ አምናበት ዶግማና ዶግማን አነጻጽራ የምታውቀው ሃይማኖት ሳይሆን ካፈቀረችው ሰው ያገኘችው ስጦታ አድርጋ የምትቆጥረው ሃይማኖት ነው። እንዲሁ ትንሽ ጊዜ እንደኖረች ቤተሰቦቿ ቄስና መነኩሴ አምጥተው አስምለው አስገዝተው እንደው እናትሽ ኦርቶዶክስ፣ ወንድሞችሽ ኦርቶዶክስ፣ አጥንትሽ ጉልጥምትሽ ዘርማንዘርሽ ኦርቶዶክስ ብለው ወደ ኦርቶዶክስ ትመለሳለች። ይሄን ቪዲዮ እንድሰራ ያደረገኝ ሰፈራቸው የሚታወቅ አካባቢያቸው የሚታወቅ ቤተሰቦቻቸው የሚታወቁ ኦርቶዶክሶች ካሉ ቄስና መነኩሴ እያመጡ እያስለመኑ እያስገዘቱ ወደ ኦርቶዶክስ እንዲመለሱ እያደረጉ ነው። ኦርቶዶክስ ወገኖቻችን የቄስና የመስቀል የመነኩሴ ግርማ ሞገስ አስደንግጧቸው ወደ ዘርማንዘራቸው ሃይማኖት የተመለሱ አንዳንድ ሰለምቲዎችም አሉ። አንዳንዶችም ደግሞ ራሳችንን እንችለን እንኖራለን፣ ሃይማኖታችን ከቄስ በላይ ነው ያሉ ሙስሊሞች ሰለምቲዎች አሉ። አላህ ይጠብቃቸውና በቄስና በመነኩሴ ከማስለምንም ባሻገር ቴሌግራም ላይ ግሩፕ እየተከፈተ በሶሻል ሚዲያ ላይ ሰለምቴ ነኝ የምትል በሙሉና ሰለምቴ ነኝ የሚል ወደ ግሩፑ ቁጥሩ ተፈልጎ እንዲገባ በማድረግ እና ኦርቶዶክስ እኮ ጧፏ፣ ነጠላዋ፣ ከበሮዋ፣ ቄሶቿ፣ ስዕሎቿ እየተባለ እየተጀነጀነ በስዕል አንጀቱ እንትን ብሎ በከበሮና በመስንቆ በዋዥንት አንጀቱ ራርቶ ወደ ኦርቶዶክስ እንዲመለስ የሚጀነጀን በየሜሴንጀሩ በየቲክቶኩ በውስጥ የሚጀነጀን አገር ሰለምቴ ነው ያለው። እናም ያስገባቸውና በሜሴንጀር ላይ የእስላም ነብይ እኮ እንዲህ ብሎ ካመነችበት ክርስቲያን እናረጋታለን፣ ካላመነችበት በዛው እምነት ትቀጥላለች። እምነት የግል ነው፣ ሀገር የጋራ ነው። እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ብዙ ሰዎች ከእስልምና ወደ ክርስትና መምጣት ይፈልጋሉ። እውነትህን ነው። ወንድ ልጅ እናመልክም ብለው አይደል እንዴ ከክርስትና ወደ እስልምና እየጎረፉ ያሉት? እቺ እህታችን ደግሞ ስታሽቃብጥ እንጂ ማለት ነው። ሲጀመር ከካፊር ጓደኛ የዋለ መጨረሻው እኮ ክስረት ነው። ሲጀመር አንድ ቀን ማለት ነው ሙስሊምና ሶሻል ሚዲያ ስትጠቀም እኔ እኮ ሙስሊም እህታችሁ ነኝ፣ እኔ ሰለምቴ ነኝ፣ ስለ እስልምና እስኪ አስተምሩኝ፣ ግሩፕ አስገቡኝ ብላ አንድ ቀን የጠየቀሽ ነገር የለም። ሁሌም ሶሻል ሚዲያ ላይ ወጥታ ከሰዎች ተቃራኒ ከመሆን ከካፊሮች ጋር ከመመሳሰል መስቀል ስጦታ ከመስጠት መጽሐፍ ቅዱስ ስጦታ ከማበርከት ውጪ ከማስመሰል ውጪ ምንም ስለ እስልምና ስትሰራ እስልምና ያኔ ሙስሊም ሆናለች የስመ ሙስሊም እንጂ የተግባር ሙስሊም ስትሆን አላየናትም። ስለዛ አላህ ደግሞ ያሻውን ያጠማል። እሱ ያጠመመውን ደግሞ ማንንም ማቃናት አይችልም። እሱ ደግሞ ያቃናውን ደግሞ ማንንም ማጥመም አይችልም። ስለዛ የሰው ልጅ አጀማመራችንን ሳይሆን አጨራረሳችንን አላህ ካቲማችንን ያሳምርልን። ኖረሽም የጠቀምሽው ነገር የለም፣ ብትሄጂም ምትጎጂው ነገር የለም ራስሽን እንጂ ማለት ነው። እዚህ ወተሽ ከምትጃጃዩ ሙስሊም ነኝ ብለሻል፣
ሐቅ አንቺ ሙስሊም መጀመሪያ እስልምናን ፈልገሽው ቢሆን ለካፊሮች እኔ መማር ፈልጋለሁ። ሲጀመር ሃይማኖት በእልህ የሚመሰረት አይደለም፣ በእልህ ትዳር የሚመሰረት አይደለም። አብዛኛው ሰዎች በእልህ ትዳር ውስጥ ይገባሉ፣ ከዛ መጨረሻውን ትዳሩን ያፈርሱታል። ሁለተኛ ደግሞ በእልህ ሃይማኖት ይቀይራሉ፣ ከዛ ደግሞ እንደገና ወደ ራሳቸው ሲመለሱ ደግሞ እንደገና ሃይማኖቱን ይመለሳሉ ማለት ነው። ስለዛ አንቺ ሙስሊም ነኝ ብለሻል፣ አሁን ወጥተሽ አስተምሩኝ እንዳልሽ ካፊሮችንም ለምን አንቺ እውነት ስለ እስልምና ማወቅ ምትፈልጊ ከሆነ ለምን አስተምሩኝ እኔ ሰለምቴ እህታችሁ ነኝ አላልሽም ነበረ? አታስመሲ። ብትሄጂም ለራስሽ ነው፣ ብትኖርም ለራስሽ ነው። አስተምረን ኦርቶዶክሳዊና ክርስቲያናዊ ትምህርት እናስተምራታለን። እንግዲህ ካመነችበት ክርስቲያን እናረጋታለን፣ ካላመነችበት በዛው እምነት ትቀጥላለች። እምነት የግል ነው፣ ሀገር የጋራ ነው። እናመሰግናለን። አንተ ልጅ ግን ብዙ ጊዜ ብሽሽቅና አጀንዳ ትወዳለህ። አንድ ሃይማኖት ደግሞ ሊሰፋ የሚችለው በብሽሽቅና በአጀንዳ ሳይሆን በአስተምሮ ነው። እና ቅድም ምን ብለህ ነበረ? ሁሉም ሰው ወደ ኦርቶዶክስ መምጣት ይፈልጋል እና ፖሊስ ይዟቸው ነው ወይስ ሀገሪቱ ህገ መንግስት ከልክሏቸው ነው? ለምን አልመጡም ታዲያ? ሲቀጥል ደግሞ ልጅቷን አንደኛህን አስተምረሃት ኦርቶዶክስ አድርገሃት አጥምቀሃት ብትመጣ አይሻልም? ማለት ሌላ ሰውም እንዲመጣ ወደ እናንተ እንደዛ ያምር ነበረ። እና እንደዛ ቢሆን ጥሩ ነው። ምን አለ መሰለህ እኛ ሙስሊሞች አንድ ሰው ከእስልምና ሲወጣ ለምን እንደምናዝን ታውቃለህ? ወደ እሳት እየሄደ ነው ብለን ስለምናስብ ነው፣ ለሱ በማሰብ ነው። ወደኛ ደግሞ ሲመጣ ለምን ደስ እንደሚለን ታውቃለህ? ከእሳት ወጥቷል ብለን ስለምናስብ ነው እንጂ ቁጥራችን አሳስቦን አያውቅም። እኛ ቁጥር መጨመርና መቀነስ አሳስቦን አያውቅም። እና አንተ ደግሞ ስለ ቁጥር ነው የሚያስብህ፣ ስለ ብዛት ነው የሚያስብህ እንደማይህ ብዙ ጊዜ። እና ደግሞ ብሽሽቅና አጀንዳ ትወዳለህ። እና ክርስቲያን ወንድሞቼ እንድታውቁልኝ የሚፈልገው ነገር እኔ አሁን ግለሰብን የተናገርኩ ያለሁት እንጂ ሃይማኖቱን አይደለም። ኦኬ። ከእስልምና ወደ ክርስትና በርካቶች መምጣት ይፈልጋሉ። አንድ እህታችን አለች። ሰላም ነው አለን። አልሐምዱሊላህ። እንዴት ነሽልኝ? ደህና ነኝ። ባይዘው የትኛውንም ቤተ እምነት እናከብራለን፣ እንወዳለን። ስላከበርሽን እናመሰግናለን። ወደ ክርስትና ለመምጣት ሐሳብ አለሽ? ምንድን የምትፈልጊው? መማር ፈልጋለሁ። እንግዲህ እንዳያችኋት ነው። አስተምረን ኦርቶዶክሳዊና ክርስቲያናዊ ትምህርት እናስተምራታለን። እንግዲህ ካመነችበት እኛ እኮ የተቸገርነው ላይክና ፎሎ ሲያጡ አካውንታቸው ሲደክምባቸው ወይም ደግሞ ልክ እንደዚህ ልጅ መፈመስ ሲፈልጉ የእስልምና ታፔላ ለጥፈው አልহামዱሊላህ በማለት ሙስሊም መሆን አይቻልም። ለአንተ እኔ አንድ ጥያቄ መጠየቅ እፈልጋለሁ። ያ ጀማ ይሄ ቪዲዮ በደንብ ሼር ኮፒ ሊንክ እያደረጋችሁ ለዚህ ልጅ እንድታደርሱለት እፈልጋለሁ። እኔ አልሰድብህም፣ ጥያቄ ብቻ ነው የምጠይቅህ። ያን ጥያቄ እንድመልስልኝ እፈልጋለሁ። በመጀመሪያ ደረጃ በጣም ፖለቲካ ትሰራለህ፣ ብሽሽቅ ደግሞ በጣም ትወዳለህ። እኔ አሁን ብሽሽቅ ውስጥ አይደለም እየገባሁ ያለሁት። ከእስልምና ወደ ኦርቶዶክስ ብዙዎች መምጣት ይፈልጋሉ ብለሃል። ውሸታም ነህ፣ አትዋሽ። ሙስሊም አላህን ያውቃል። ከልጅነቱ የአላህ ትልቅነትን እስልምናን አውቆ ያደገ ሰው እስልምናን መቼም ለቆ አይወጣም። ይሄም ከሆነ ደግሞ በመረጃ ልታሳየን ይገባል። ሁለት ቀጠል ደግሞ ሙስሊም ናት ያልካት ልጅ እስቲ እኔ ስለ እስልምና ልጠይቃትና ትመልስልኝ። ከዛ ከመለሰችልኝ በኋላ እውነትም ያኔ ሙስሊም ናት ብዬ አምናለሁ ማለት ነው። አልহামዱሊላህ ስላለች ሙስሊም ናት ብለን አንቀበልህም። እናም ፖለቲካህን አትስራ። ሙስሊም መቼም ካለበት እምነት አላህን ጥሎ አይሄድም። ሼር እያደረጋችሁ አድርሱ። ሙስሊም ከልጅነቱ ጀምሮ ስለ እስልምናው ስለ ዲኑ ቁርአንን አፍዞ ነው የሚያደርገው። ገብቶሃል? እስልምናን መቼም ቢሆን አይቀይርም። አትዋሽ። ገብቶሃል? እነዚህ ጠየቁን ጥያቄዎች መልስልኝ። ብዙ ያልካቸው ሙስሊሞች ብዙዎች መምጣት ይፈልጋሉ። እስቲ በመረጃ ንገረን። ሁለተኛ እውነትም ሙስሊም ከሆነች ጥያቄ ጠይቃታለሁ። ያን ጥያቄ ከመለሰችልን እውነትም ሙስሊም ናት ብለን እናምናለን። እና መታ ለፎሎና ለላይክ ብለ ለአካውንት ማን ያሳዝናል። ማለት ያው አላህ Subhanahu Wa Ta'ala የፈቀደለት ካልሆነ በስተቀር አዎ በእስልምና መቆየት ላይኖር ይችላል። እና ሱብሃንአላህ በጣም ያሳዝናል። ልጅቷ አረብ ሀገር ብትኖርም ሙስሊም እንደሆነች ነው እኔ ራሱ ሳቃት ሙስሊም እንደሆነች ነው የማውቀው። ግን ሰለምቴ ናት። ቆይታለች ከሰለመችም ማለት ነው። በጣም ቆይታለች። እና አሁን ላይ ትንሽ እውቅና ሲመጣ ነው ወደ መጥመም ሄደችው። ጓደኛ ስታበዛ ለምን ወደ ሃይማኖትሽ አትመለሽም ስትባል ስለ እስልምና አልተማረችም፣ አታቅም፣ ዜሮ ናት። ስለ ራሷም ሃይማኖት አታቅም፣ ዜሮ ናት። አሁን ላይ ግን ያው ሊያከፍራት ዝግጅት ላይ ናቸው ማለት ነው። እና
እንግዲህ አላህ Subhanahu Wa Ta'ala ከፈቀደልሽ እስልምና ካዘነልሽ እስልምናን እንዳትለቂ ዱዓ እናደርግልሻለን። ከዛ ውጭ ምንም ማድረግ አንችልም። መንገዱን ጨርቅ ያርግልሽ ነው